الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم على رسوله وإخوانه ودي إثيوبياويان يا الله سلام እዝነት ረድኤት ሁላችን ላይ ይስፈን። ዛሬም ተከታዩን ርዕስ ይዤላችሁ መጥቻለሁ። የህይወት ስንቅ በሚለው ገዢ ርዕሳችን ውስጥ ሰውን ሁሉ ማስደሰት አትችልም የሚል ነው ርዕሱ። አረቦቹ አንድ አባባል አላቸው፣ رضا الناس غاية لا تدرك። የሰዎች ውዴታ የማይደረስበት ግብ ነው። ሁሉም ማስደሰት አትችልም። ማስደሰት የምትችለው ኃያሉ ጌታ ነው። የሰው ልጆችን ፈጣሪ ብቻ ነው። ሁሉም የተለያየ ዝንባሌ ያለው፣ ከቀኝ ያለው ሲወድ ከግራ ያለው ያዝንብሃል። የቆመው ሲያለቅስብህ የተቀመጠው ይስቅልሃል። የሰው ልጆች የተለያየ ስሜት ንጠት አላቸው። ይህን ሁሉ ማስደሰት አትችልም። ማወቅ ያለብህ ትክክለኛ ዓላማህን ማሳካት የፈጣሪን ውዴታ መሻት ነው። አንድ ታሪክ ላጫውታችሁ። ታሪኩ ይህን ምላችሁን አባባል የበለጠ ያብራራል ብዬ ተስፋ አደርጋለሁ። አንድ አባት በእድሜ የገፉ ትልቅ አባት ወደ እድሜያቸው መጨረሻ ላይ ሲደርሱ ረጅም እድሜ ያስተማራቸውን ተመክሮ ለልጃቸው ሊያስተምሩት ፈለጉ። ግን በቃላት ሊመክሩት አልፈለጉም። በድርጊት ወጣው ህይወት ሜዳ ላይ ሊያስተምሩት ፈለጉ። ያስፈልገንን እሱ ነው። ቁርአን ላይ ለዛ ነው ፈንጠለቃ ሚለው ሙሳና ኸድርን ተራመዱ፣ ተንቀሳቀሱ። ትምህርት ከእንቅስቃሴ ከተግባር ጋር። ታዲያ ልጃቸውን ጠሩና ልጄ ሆይ ዛሬ ረጅሙ እድሜ ያስተማረኝን ጥበብ ላስተምረ ነው። ስለዚህ ነገ በጠዋት ስንቃችንን አዘጋጅ፣ መጓጓዣችንን አዘጋጅ አሉት። ወጣቱም አባቴ ምን ሊያስተምረኝ ይሆን ከሚል ጉጉቱ ሌሊቱን እንቅልፍ አጥቶ አደረ። በጠዋት ተነስቶ አንዲት አህያና ምግባቸውን አዘጋጀ። በጠዋት አባት ተነሱ። ጎህ እንደቀደደም ጉዞ ጀመሩ። መንገድ ላይ እየሄዱ እያሉ አባትም ልጄ ሆይ አንተን ይደክመሃል፣ አንተ አህያይቱ ላይ ውጣ፣ እኔ ልጓሟን ይዤ ጎታለሁ አሉት። መንገዳቸውን ቀጠሉ። ታሪክ እያወሩት ልጅ አህያዋ ላይ ተፈናጦ ጉዟቸውን ቀጠሉ። መንገድ ላይ ሰዎች አንድ የቴምር ዛፍ ትልቅ ዛፍ ጥላ ስር ተቀምጠው የሚያወሩ ማህበረሰቦች ጥግ አለፉ። ልክ ሲያልፉ ወደ እነዚህ ሰዎች ተመለከቱ። አባት ሽማግሌ አህያ ይጎታል፣ ልጅ ከላይ ፊት ብሎ ይሄዳል። ምን አይነት ዘመን ደረስን አሉ እነዛ ሰዎች። አሁን ሽማግሌ ምን አለ እሱ አህያው ላይ ቢሆን፣ ይሄ ልጅ እግር ወጣት ነው ዱብ ዱብ እያለ አባቱን ቢመረቅ ምን አለ ሲሉ አባትም ልጅም ሰሙ። ትንሽ እንደተጓዙ ልጄ ወይ አሉት ዞር ብለው። ሰዎቹ ምን እንዳሉን አየህ? አነወሩን እኮ ደግሞ ሰው አፍ ትገባብኝ፣ ናንተ በላህያዋን መራ፣ እኔ ከላይ ልፈናጠጥ አሉት። እርሳቸው አህያዋ ላይ ወጡ። ልጅ ይዞ መጎተት ጀመረ። ትንሽ መንገድ እንዳቆራረጡ ሌላ የቴምር ዛፍ ስር ቁጭ ብለው ቡና የሚጠጡ ሰዎችን ተመለከቱ። ያወራሉ። አጋጣሚ ዞር ሲሉ አባት ከላይ ናቸው፣ ልጅ ጎታል። ከቀኝ ያለው ሰውዬ ምናል ጉድ ተመልከታለ። ይሄን አንድ ፍሬ ህፃን ልጅ በዚህ ፀሐይ አህያ እንዲጎታ አድርገውት እርሱ ከላይ ተንቀባሮ ይሄዳል እንዴ? የአባት አንጀት የሌላቸው እንዴት ያለ አረመኔ ዘመን ደረስናል። ይህን ቃል አባትም ልጅም ሰሙት። ሲሰሙት ልጄ ወይ ሰማህ እንዲያው አነወሩኝ እኮ አባት ከሚሰደብ አህያዋን ሁለታችን የጎተትን በእግራችን ነር ተባባሉ። ሁለቱም በእግራቸው ማለት ጀመሩ። ሲሄዱ ሌላ የሰዎች ስብስብ ተጋለፉ። ልክ ሲያልፉም እነዛ ሰዎች አዩአቸውና ተመልከት እነዚህን ቂሎች አለ አንደኛ። ምንድነው አሉ ሌላኛው። አታያቸውም እንዴ አላህ አህያን የፈጠረው አገልግሎት ሊሰጥ አይደል? በዚህ ጠራራ ፀሐይ እነሱ በእግር እየሄዱ አህያዋን ይጎቷታል። ተመልከት እንዴት አይነት የድንቁርና ዘመን እንደደረስን አለ። አባትና ልጅ ይሄን ንግግር ሰሙ። ልጄ ሆይ ሰማህ እንዲያው አነወሩን እኮ አላዋቂ ያደረጉን እኮ። ታዲያ ምን እናድርግ? የቀራችሁ አንድ አራተኛ አማራጭ ብቻ ነው። እርሱም ሁለቱም አህያዋ ላይ መውጣት ነው። በዚህ ተስማሙ። ልጅ ከፊት ሆነ፣ አባት ከኋላ።
አህያዋን እየነዱ መሄድ ጀመሩ። ትንሽ እንደሄዱ አሁንም አራተኛ ስብስብ ላይ ደረሱ። ይህ ስብስብ አሁንም የቴምር ዛፍ ስር ቁጭ ብሎ ያወራል፣ ይጫወታል። ዞር ሲሉ ሁለት ሰዎች አህያ ላይ ተመለከቱ። አንደኛው ምን አለ? ተመልከት እንዴት የጭካኔ ዘመን እንደደረስናል። ምን ነው አሉ። እቺ አንዲት የማትናገር ምስኪና አህያ ላይ ለሁለት ይወጡባታል። እንዴት አይነት አንጀት ነው ያላቸው! ሰው ለእንስሳ ያዝን። አባትም ሰሙ፣ ልጅም ሰማ። አራት የተለያየ አስተያየት ግራ ገብቶታል። አሁን አባት ግን ረጅም ዕድሜያቸው ያስተማራቸው ጥበብ ቦታውን ያዘላቸው። ልጄ ወይ ናስኪ እንረፋሉት። አንድ የተንጣለለ የቴምር ዛፍ ስር ቁጭ አሉ። ቀዝቃዛውን አየር እየማጉ እሳቸው መብላት ጀመሩ። ልጄ ወይ ሰማህ እንዲህ አሉ። አዎ አለ። ምን ሰማ? አራት የተለያየ አስተያየት አለ። አዎ ልጄ ይሄ ነው ትምህርቱ አሉ። የሰዎች ውዴታ የማይደረስበት ግብ ነው። አንተ በህይወት ጉዞ ላይ የአላህን ውዴታ ብቻ ፈልግ። መልካም ነገር የሆነውን ብቻ መርጠ ስራ። ሰዎች በዛ ስራ መደሰታቸውን ብቻ አትያት። የህይወት ጥበብ ይሄ ነው። ሁሉንም ማስደሰታችን። አንተ ሁሌም ደግ ሁን። ሁሌም አንተ ለሰው ልጆች ቅን ሁን። ለሁሉም የሰው ልጆች ቅን ሁን። ለዓለም እዝነት ሁን። ወማ አርሰልናክ ኢላ ረሕመተን ሊልዓለሚን። ለክርስቲያኑ ለሙስሊሙ ደግ ሰው ሁን። ለሰዎች መልካም ንግግር ተናገር። ወቁሉ ሊናሲ ሑስና። ይህን ተቃርኖ የሚመጣ ካለ አንተ እንደ ውሃ አቅጣጫህን አትቀይር። ሰው ባየ ቁጥር ወደ ቀኝ ወደ ግራ ወለም ዘለም አትበል። ውሃ አይደለም አንተ ሰው ነህ። ፕሪንሲፕል አለ። ጉድጓድ ስታገኝ መርጠህ በትክክለኛው መንገድ የምትሄድ ሰው ነህ። የሰዎችን ውዴታ አታሳድ። በተለይ ደግሞ አደራ እምልህ የሰዎችን ውዴታ ፍለጋ ሌሎችን ለማስደሰት የሰው ልጆችን ጌታ እንዳታስቆጣ። ውዴታውን ትነፈጋለህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው በሆነ ንግግራቸው ውስጥ መን አርض الناس بسخط الله ይላሉ። ሰዎችን ያስደሰተ እንዲወዱት ብሎ አላህን በማስቆጣት ሂሳብ ሰዎችን ያስደሰተ ሰዎቹ እንዲጠሉት አላህ ያደርጋል። እሱ ጠልቶት እንዲጠሉት ያደርጋል። ነገር ግን ሰዎችን ያስቆጣ መርሄን አለቅም ቅንነትን ደግነትን አለቅም ብሎ ሰዎችን ያስቀየመ አላህን ለማስደሰት ብሎ አላህ ወዶት እንዲወዱት ያደርጋል። የፕሪንሲፕል ሰዎችን ሰዎች ይወዷቸዋል እኮ አታውቅም? ኖ እሱ እኮ እንዳይወድም መባል ትጀምራል። ኖ እሱ እኮ ምን አይደገፍም። ኖ እሷ በእንደዚህ አይነት ነገር አትደራደርም። ፕሪንሲፕል ሰዎች አላህ ወዶሽ እነሱ እንዲወዱሽ ያደርጋል። እና በየትኛውም ሂሳብ የምታስቀድመው የጌታን ፈጣሪ ውዴታ ነው። ጌታህ ደግሞ በምንድን ነው ያዘዘ? ኢነላህ የእሙሩኩም ቢልዐድል ወልኢሕሳን። በደግነት በፍትሃዊነት ነው አላህ ያዘዘ። ፍትህን ኑረው፣ ደግነትን ኑረው፣ ቅንነትን ኑረው። ለሰው ልጆች እዝነት ሁን፣ ለሰው ልጆች ደግ ሁን። ያኔ አላህ ይወድሃል፣ ሰዎች እንዲወዱ ያደርጋል። ግልጽ ነው። የሰዎች ውዴታ አይደረስበት ግብ ነው። የአላህ ውዴታ ደግሞ የማይተው ግብ ነው። ሪዳ ናስ ጋየቱን ላ ዩድረክ ይላሉ። ሪዶል ኻሊቅ ጋየቱን ላ ዩትረክ። የአላህ ግን የማትተው ውዴታውን ነው የምትፈልገው። ውዴታው ውስጥ ደግሞ የት ውስጥ ነው የምታገኝ? ወዓሚሉ ሳሊሓት ደግ ሰሪዎች ብሏቸዋል። እነለዚነ አመኑ ወዓሚሉ ሳሊሓት ኡላኢከ ሁም ኸይሩል በሪያ። ምርጥ ሰዎች እነሱ ናቸው። በህይወት ጉዞ ላይ በአላህ ውዴታ እንዳትደራደር። ውዴታ አላህን አድርግ፣ አቅጣጫህን እሱን አድርግ፣ ዓላማህን አድርግ፣ ፍትሃዊነትን አድርግ፣ መልካምነትን አድርግ፣ ደግነት የሆነ አቅጣጫ። ይሄ ማያስደስተው ካለ ለነሱ ደሞዘር ብዙ አትጨነቅላቸው። ነገ ይወዱሃል፣ ነገ ዞሮ ያከብረሃል። በሰማነው የምንጠቀም ያደርገን። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ።